አንዳንድ ጊዜ ሁሉ ጊዜ እግዚአብሔር አድርግ የሚል ጸሎት ነው ያለው። እግዚአብሔር አድርገሃልና አመሰግናለሁ የሚል አድርገሃልኛልና ስም ይባረክ የሚል ያንን አደረክ ያንን ዛሬ አንድ ቃል ነው አብረን የምናነበው ኢሳይያስ ትንቢተ ኢሳይያስ ትንሹን ቦታ አብረን እናያለን። 51 ከቁጥር 1 አለው በኢየሱስ ስም አነባለሁ። ኢሳይያስ በጣም እግዚአብሔር ብዙ ስለተናገረ በትንሽ ጊዜ እግዚአብሔር ትልቅ የሆነ ሐሳብ ይናገራል። በጣም ሲፈወስ ነበር። በጣም በጸጥታ መሃል እግዚአብሔር እኮ ይናገራል። ኢየሱስ ጌታ ሃሌሉያ። አሁን በቃ በዚህ ቦታ ላይ ምን ይላል? ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 1 እንደዚህ ይላል፣ እናንተ ምንን የምትከተሉት? እናንተ ብሎ ጀመረ። ምንን የምትከተሉት? ጽድቅን የምትከተሉት እግዚአብሔርንም የምትሹ ስሙኝ። በቃ እናንተ አለ እግዚአብሔር እኮ ከነስሙ ያውቃል። ብዙ ሰዎች አሉ፣ ሌሎች አሉ፣ የተደባለቀ ይሉ እናንተ ሌላ አይደለም። ጽድቅ የሚባል ቀላል አይደለም። ጽድቅ የተወረሰው ከእግዚአብሔር ከተሰጠ ከባህሪያት አንዱ ነው። ጽድቅ የሚባል ነገር ሰው በትንሽ ነገር ሊያገኝ የሚችል አይደለም፣ ቀላል አይደለም። ወደዚህ እንድትገባ የማይሰጥ ነው። ከዛ ካነበበን በኋላ አወራለሁ። የምትሹ ስሙኝ፣ ከእርሱ የተቆረጠችበትን ድንጋይ ከእርሱም የተቆፈረችበትን ጉድጓድ ተመልከቱ። ወደ አባታቸው ወደ አብርሃም ወደ ወለደችው ወደ ሶራ ተመልከቱ። አንድ ብቻውን በሆነው ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። እግዚአብሔርን ጽዮንን ያጽናናል፣ በእርሷ ባድማ የሆነውን ሁሉ ያጽናናል። ምድረ ባዳውንም እንደ ኤደን በረሃውንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምፅ ይገኙበታል። ኢየሱስ ክርስቶስ ጌታ ነው። በቃ አሁን ይሄ ኢሳይያስ መጽሐፍን በአጠቃላይ በምንመለከትበት ሰዓት ኢሳይያስ ራሱ ትንሽ መጽሐፍ ይባላል። እንደው የያዘው አጠቃላይ 66ቱን መጽሐፍ ነው። እንደው ትንሹ ትንቢት በጣም ሰፊ ነብይ ነው። ይሄ ነብይ እግዚአብሔር በሰማይ እንዳለ ያያ ነብይ ነው። ይሄ ነብይ በጣም ልክ እግዚአብሔር የምናገረው የእግዚአብሔር አፍ ሆኖ የምናገር በእስራኤል መካከል እግዚአብሔር በእውነትና በመንፈስ ያስነሳ ነብይ ነው። ይሄ ነቢይ በምዕራፍ 6 ላይ በምናይበት ሰዓት እግዚአብሔር ልክ ዖዝያን ከፊቱ በተነሳ ሰዓት ወይም በሞተበት ዓመት ወይም ዕለት እግዚአብሔር በዙፋን እንዳለ ያየበት ሰው፣ የእግዚአብሔር መልአክ ከመላእክታን ጋር ታጅቦ በዙፋኑ ላይ እንዳለ እግዚአብሔር ያረጋገጠበት ሰው። ልክ እግዚአብሔር ወደ እሱ ምን ብሎ ነው መጣ? ማንን እልካለሁ ብሎ በመጣ ሰዓት እኔ እሄዳለሁ እስከሚል ድረስ እግዚአብሔር በመንፈሱ የረዳ ሰው። በፊት በነበረው ሰዓት የነበረውን ጊዜ ወይም የነበረውን ዘመናትን የናቀ ሰው። ወዮ ጠፍቻለሁ፣ ያገለግላል፣ ፍላጎት አለ እግዚአብሔር ለማገልገል፣ ግን እንደሚፈልጉ አልነበር። አይኑ ከተከፈተ በኋላ እግዚአብሔር በዙፋን እንዳለ ካየ በኋላ የእግዚአብሔር ሙላትን ከተቀበለ በኋላ እግዚአብሔርን ለማገልገል ወስኖ ጨክኖ የወጣ ትክክለኛ በእስራኤል መካከል ብዙ ሐሰተኛ ነቢያትም ነበረ፣
እውነተኛ የሆነው ደግሞ ትክክለኛ እግዚአብሔርን አፍ የሚናገር ነቢይ ነበር። ያ ሲናገር ደግሞ ወደ ምዕራፍ 9 በሚሄድበት ሰዓት ተጨንቀለ ነበረ፣ ጨለማ አይሆንም ብሎ ለማን ሲናገር ነበረ ነው? ንግስና በጫንቃ ላይ የተሸከመው ንጉሥ ይወለዳል የሚባለው ስለ ኢየሱስ ክርስቶስ ትንቢትን መናገር ይቻላል። ከ2000 ዓመት ገና ሊሆን ላለው ከአይቶ ዘመናት ልክ ትንቢትን መናገር የቻለ አይኑ የተከፈተ ነቢይ ነበር። ኢየሱስ እንደሚመጣ ትንቢቱ እንደሚፈጸም በስጋው እንደሚሆን ልክ አሁን ተጨንቃ ለነበረች እስራኤል ተጨልማ ለነበረች እስራኤል ጨለማ አይሆንም። ገና ብዙ ሰዎችን ከባርነት፣ ብዙ ሰዎችን ደግሞ ከጭንቀት፣ ብዙ ሰዎችን ደግሞ ከእስራኤል መካከል ኪዳን እያለ ኪዳንን በትክክል እንዳይመሩ ለተደረገባቸው በጫና ላሉት ጨለማ አይሆንም። ያ ጫንቃው ንጉሱ ንግስናው በጫንቃ ላይ ያለው አንድ ልጅ እሱ ይወለዳል ብለው ትንቢት የተናገረ ሰው የእግዚአብሔር ስም የተባረከ ይሁን። ስለዚህ አሁንም በዚህ ቦታ ላይ በምንመለከትበት ሰዓት ልክ ምን ለማለት አስቦ ነው ይህንን ሀሳብ እየተናገራል? እናንተ ብሎ ይጀምራል። ኧረ ኢየሱስ ጌታ ነው። እናንተ አሁን ለሌሎች እናንተ ክፋትን ለምትከተሉ አይደለም፣ እናንተ መርገምን ለምትከተሉ፣ እናንተ ኃጢአትን ለምትከተሉ አይደለም፣ እናንተ ብሎ አሁን እናንተ ብዙ ሰው ብዙ ይፈልጋል። ፍላጎት ብዙ ነው ምድር ላይ ፍላጎት ብዙ ነው። ሰው እኮ በፍላጎቱ አረምን ይከተላል፣ በፍላጎቱ ህሉምናትን ይከተላል፣ በፍላጎቱ ልክ በምድር ላይ ያለውን ጣዖትና ሌላ ደግሞ ልክ ሌላ አማልክትን ይከተላል። ሰው በፍላጎቱ ምን ያደርጋል? በጊዜያዊ ሁኔታ ላይ ከፍ የሚያደርገው ነገር ልክ የሚከተል ሰው ብዙ አለ። ኢየሱስም ደግሞ እኔን ለመከተል የሚፈልግ ይላል አይደል? ቀንበርን ይሸከም አይደል? ቀንበር አለ ይሸከም። እንደው በዚህ ቦታ ላይ ኢሳይያስ ምንድን ነው አለ? እንደው ወደዚህ 52 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ከመካከሉም ውጡ፣ እርኩስ ነገርን አትንኩ፣ እግዚአብሔር ደግሞ ይቀድማል። ኧረ ኢየሱስ ጌታ ነው። ውጡ፣ እልፍ በሉ፣ የሌሎች መንፈስ እናንተን እንዳይ እልፍ በሉ፣ ውጡ። ኧረ ኢየሱስ ጌታ ነው። የማንን? የእግዚአብሔር ዕቃ የምትሸከሙ፣ የእግዚአብሔር ጽድቅን የምትሸከሙ፣ የእግዚአብሔር ፍላጎት በመካከላችሁ ሁልጊዜ ጥማታችሁ ይሄ ከሆነ እናንተማ ከዚህ መካከል ውጡ፣ እልፍ በሉ፣ ተለዩ ይላል። ኧረ ኢየሱስ ጌታ ነው። ስለዚህ እግዚአብሔር ከኛ ጋር ይሆን እንጂ የሰው ጋጋታ ያስፈልግ፣ የኔም እርዳታ ያስፈልግ። እግዚአብሔር ብቻውን ይሰራል። እስቲ እግዚአብሔር ብቻውን ይሰራል። ማንም ባይኖር ካህን ባይኖር እግዚአብሔር ብቻውን ይሰራል። ነቢይ ባይኖር እግዚአብሔር ብቻውን ይሰራል። ዘማሪ ባይኖር እግዚአብሔር ብቻውን ይሰራል። ኮሮች ባይኖር እግዚአብሔር ብቻውን ይሰራል። ብዙ ማታት ሳይኖር እግዚአብሔር ብቻውን ይሰራል። እስቲ ይሰራል። አንድ ጊዜ ምንድን ነው አለው? ልክ እስራኤል ታቦት አንድ ጊዜ ተማረካ። ታቦቱ በመሳፍንት ላይ በምንመለከትበት ሰዓት ታቦቱ በተማረከበት ልክ ወሰደን ብሎ ፍልስጤም ወስቶ አንድ ቦታ ከዳጎን እነሱ የሚያመልኩት ምን ነው? ዳጎንን ነው የሚያመልኩት። ዳጎንን አይን አለ አያይም፣ ጆሮ አለ አይሰማም፣ እግር አለ አይንቀሳቀስም። ግን እነሱ ጥጃን መስርቶ የኛ አምላክ ሄዶ ብሎ የእስራኤል አምላክ ለኛ አምላክ መስገድ አለበት ብሎ አንድ ቃል ምን አደረጉ? እስራኤላውያን መጥቶ ወስዶ ልክ መድረክ ላይ እኛ የምናመልክበት ብሎ መድረክ ላይ ሁለቱንም አስቀምጦ እነሱ በሩን ዘግቶ ሄዱ። ኧረ ኢየሱስ ጌታ። ጠዋት ተመልሰው ሲመጡ ልክ የእነሱ አምላክ አይኑ በአይኑ ቦታ እጁ እግሩ ሁሉም ተቆራርጦ ነው። የኛ አምላክ ብቻውን ሰርቶ። ኧረ ኢየሱስ ጌታ። የኛ አምላክ ብቻውን ይሰራል። እስቲ የኔ አምላክ ብቻውን ይሰራል። የእናንተ አምላክ እኮ ብቻውን የሚሰራ አምላክ። ስለዚህ እግዚአብሔር ካለ መንፈሳዊ አይን ከተከፈተ ከአንድ ሰው ጋር ልክ በአዲስ ኪዳን ላይም በምናይበት ሰዓት አንድ ቤተሰብ እግዚአብሔርን እያመለከ ነው። ጸሎቴ በእግዚአብሔር ፊት ተሰምቷል። ኧረ አሜን። በቃ ተሰምቷል። አብረው ያመልካሉ። በ9 ሰዓት እያመለኩ ጸሎቴ በእግዚአብሔር ፊት ተሰማ። አስቡት።
በሉቃስ መጽሐፍ ላይ ምዕራፍ 1 ከቁጥር 8 ቀጥላችሁ በሚታነቡበት ሰዓት ልክ ረጅም ዘመናት እግዚአብሔርን ጠብቀዋል። አብርሃምን እናያለን። ግን እግዚአብሔርን እያመለከን ብዙ ነገር የጠበቃችሁ ነገር ሊዘገይ ይችላል። ግን ማምለክን አታቆሙ። በምክንያት ማምለክን አታቆሙ። በምክንያት ማምለክን አናቆሙ። እስቲ አላቆምም ማለት ምክንያት በበዛ ቁጥር አላቆምም። ልጅ ላይኖር ይችላል፣ እግዚአብሔርን አመልካለሁ። ብር ላይኖር ይችላል፣ እግዚአብሔርን አመልካለሁ። ምለብሰው ልብስ ላይኖር ይችላል፣ እግዚአብሔርን አመልካለሁ። እስቲ አመልካለሁ ማለት አረ ኢየሱስ ጌታ ነው። ሁሉ ነገር ቢጠፋ እግዚአብሔርን አመልካለሁ። እግዚአብሔር ከኔ ጋር ነው። ጤንነት ወይም እግዚአብሔር የሚፈልገው እጄ እግሬ ሰላም ስለ እግዚአብሔር ከፍ ክብር ላንተ ይሁን። እስቲ ከፍ በል በል አሜን ሃሌሉያ። ምንድነው ሁለቱም ምንድነው ያለው? ካህን ነው ዘካርያስ ካህን ነበር። ሁልጊዜ ምን አደርጋለሁ? ዕጣ በደረሳ ሰዓት ይላል ማንን እንዲያገለግል? እግዚአብሔርን። በእንተ ላይ እኮ ዕጣውን እኮ ነው የወረደው። አሜን። በአንዳንድ ሰዎች ላይ የደረሰው ዕጣ ሌባ እንዲሆን፣ አንዳንዶች ደግሞ ሰካራም እንዲሆን፣ አንዳንዶች ደግሞ በራሱ ገንዘብ የራሱ ስጋ እንዲያቃጥል፣ አንዳንዶች ደግሞ ወደ መተት እንዲሄድ፣ አንዳንዶች ደግሞ እግዚአብሔር የቀየሩን ጾታ እንዲቀይር፣ ሌላ ይሆን። በአንተ ላይ ግን የደረሰው ዕጣ እግዚአብሔር እንድታለ አሜን። አሜን። ዕጣዬ በጣም ደስ የሚል በእኔ ላይ የወደቀ ዕጣ እግዚአብሔር ይመስገን። አሜን። እግዚአብሔር ስለሰጣ ሰላም፣ እግዚአብሔር ስለሰጣ ጤንነት፣ እግዚአብሔር ስለሰጣ ወንድነት፣ እግዚአብሔር ስለሰጣ ሴትነት እግዚአብሔርን ማምለክ እንድናመልክ ነው እግዚአብሔር ዕጣ በእኔ ላይ የወደቀ። ያ ዕጣ በእነሱ ላይ እንዴት ሆኖ ነው የወደቀው? እንዲያገለግል ምን እንዲያደርግ? ዕጣንን ለእግዚአብሔር እንዲያጭስ፣ በእግዚአብሔር ቤት ሁልጊዜ ምን እንዲሆን? እንዲኖር። አሜን። ያ ዕጣ በደረሰ ሰዓት ሁልጊዜ ቤተክርስቲያን ላይ ምን አደርጋል ዘካርያስ? ያመልካል። ግን ያመለኩ በሁለቱም መካከል ምን የለም? ልጅ የላቸው። ለብዙ ሰዎች አለ እነሱ ለሌላ ይጸልያሉ ይሆናል፣ ለነሱ ግን የለም። ግን ለሌሎች ደግሞ በእግዚአብሔር ፊት የእስራኤልን የ12ቱንም ነገድ ይዞ ቤተክርስቲያን ይቀርባል፣ ለሱ የለም። የሌሎችን ጸሎት ይዞ በእግዚአብሔር ፊት ያቀርባል፣ ለሱ ምንም የለም። የሚያየው ነገር የለም፣ የሚታየው ነገር የለም። ሁሉም ነገር ምድረ ባዳ ነው። በዛም ሁሉ አገልግሎትን አላቆሙም፣ ይሄዳሉ። በምን? በታማኝነት። በምን? በጽድቅ። ኧረ ኢየሱስ ጌታ። በምን? ጽድቅን ይከተላሉ። ምን? ጽድቅ የሚባል ነገር ቀላል አይደለም። ጽድቅ የሚባል ነገር ዋጋን የሚያስከፍል ነው። ጽድቅ የሚባል ነገር ስጋን እንድትኪድ የሚያደርግ ነው። ጽድቅ የሚባል ነገር ራሱን እንድትኪድ የሚያደርግ ነው። ጽድቅ የሚባል ነገር ከሌብነት የጸዳ ነው። ጽድቅ የሚባለው ነገር ከጊዜያዊ ነገር ያለፈ ነው። ጽድቅ የሚባል ነገር ሰማይ ካላረዳ በቀር ምድር ምን የሚያደርግ ነው? ወደ እሱ እንድትመራ የሚያደርግ ነው። እግዚአብሔር ስለረዳ ብቻ፣ አይኑ ሲከፈት ብቻ ነው። ያ መንፈስ ስለተገለጠ እግዚአብሔርን አመሰግናለሁ። ጌታ ይመስገን። ስለዚህ ጽድቁን የሚከተሉ መካከል ላይ ምንም የለም፣ ባዶ ናቸው። አንድ ነገር የሌለው እግዚአብሔርን ያመሰግናሉ፣ እግዚአብሔርን ያገለግላሉ። በመካከላቸው ግን ወንድ ልጅ የሚባል ነገር የለም። ዘካርያስ ነው ኤልዛቤል በሁለቱ መካከል ልጅ አልነበራቸው። ግን አንድ ቀን በቤተ ክርስቲያን ሁልጊዜ እንደሚሄዱ አንዳንድ ጊዜ ሰዎች ምን ይላል? አረ ዛሬ ለምንድን ነው ቤተ ክርስቲያን የማትመጣው? አምናም ሄጃለሁ፣ ካቻምናም ሄጃለሁ። ከቤተ ክርስቲያን የተገኘው ነገር ምንድን ነው? ትዕቢት። ምን ተገኝቶ ነው? በሱ ላይ ምን እንዲሆን ነው የሚፈልገው? ምን ይሆን? ልክ መጽሐፍ ቅዱስ ሰዎች ከእግዚአብሔር ትእዛዝ ስለወጣ ከሰዎች ደግሞ ከባድ የሆነ በሽታ የሚባል ነገር ያ ነው የሚፈልገው። እና ሰዎች አንዳንድ ጊዜ ለምን እንደው አንዳንድ ሰዎች ምን ይላል? ማንን ካገኘ ምናልባት ለምን ቤተክርስቲያን አልመጣም ብሎ ከሚናገር ብሎ መንገድን የሚቀይሹታል። ይጨቃጭቃል። ምን ጋር ይጨቃጭቃል ብሎ ወይም ሊሽሽ ይችላል። ወይም ቤተክርስቲያን ለምን አልመጣም? በቃ መጣው አልመጣው ምን አገባ እየተናገረ እሱ ሌላ ነው የሚሰማ። ያ ነገር ምንድነው? ውስጡ ላይ አጋንንት ገብቶ
ለሱ አይደል ቢመጣ ለራሴ ነው እንጂ ለሱ ምንም የሚጎደለው እግዚአብሔርን ደግሞ የሚገደል ነገር እግዚአብሔር ሁል ጊዜ በሰማይ ላይ 24 ሽማግሌዎች ከአእላፍ አእላፋት መካከል ያለፈ መላእክታን ሁል ጊዜ ቅዱስ ቅዱስ ለእስራኤል እንደኔ ለአንዳንድ ነገሮች አይ ለቅጥር አይ ለምንም አይ ሁል ጊዜ ቀን ማታ ሁል ጊዜ ቅዱስ 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 ሰማይና ምድር በስሜ በክብሬ ታሞልታለች ስሜ ይባረክ እያለ እግዚአብሔርን የሚያመልኩት ሞልተዋል። ግን መጥቶ ቢያመልክ መጥቶ ቢሰግድ ለእግዚአብሔር ክብር እሱ ነው ተጠቃሚ። ግን እና ዘካርያስና ኤልዛቤል እንደለመዱ ወደ ቤተ ክርስቲያን በሄዱ ሰዓት ልክ ሰው አይደለም የመጣው። ከዕለታት አንድ ቀን መላእክት ነው የመጣው። አሜን። ሳትቀሩ ወደ ቸርች ነው። አንድ ቀን ምናልባት ምን እንደለመድኩ አትበሉ። አንድ ቀን መላእክትን አገኙ። መላእክታን በነገሮቻችን በጥያቄዎቻችን ማላውን ወይም መልስ ይዛችሁ ትሄዳላችሁ። አሜን። አንዳንድ ሰዎች በቃ እንደ እኛም የምናውቀው እነዚህ ነው ያሉት ብሎ ሊሆን ይችላል። ግን ቸርች ሳይቀር ሁል ጊዜ የሚመጣ ሰው ለጥያቄ መልስ ይዞ ይሄዳል። ለጥያቄ መልስ ይዞ ይመጣል። መላእክታንን ያገኛል። እና ልክ ዘካርያስ በቃ አላሰበም፣ አላወቀም። ብዙ ረጅም ዘመን ቆጥሯል። ልክ በቃ እንደ ልምዱ እግዚአብሔርን ለማምለክ ወደ ቤተ ክርስቲያን ስብለው ሲሄድ ለካ በእግዚአብሔር ፊት የሚቆም ገብርኤል ቆመዋል። ዘካርያስ ሆይ እንደዚህ ሲያል ለካ እንደ ሰው እያናገራ ነው። መልአክ ነው። አትፍራ የሚባለው ድምፅ ነው። ሚስቴ ኤልዛቤል ወንድ ልጅን ትወልዳለች። ኧረ ኢየሱስ ጌታ። ለዘመናት ጥያቄ መልስ ይዞ መላእክት መጡ። በእግዚአብሔር ፊት የሚቆም ገብርኤል መጥቶ ለመልሳቸው እንዶ እሱ ምንድን ነው አለ። ውይ ባይሆናል ይሄ ከየት መጥቶ ነው? በአቅሜ በሳይንሳዊ አቅም በራሳችንም ሀሳብ እሱንማ ተስፋ ቆርጠን አስቀምጠናል። ያ ነገር እንዴት ሆኖ ይሆናል? እግዚአብሔር ምንድን ነው አለ ይሆናል። ኧረ አሜን። ተስፋ የቆረጣችሁበት ነገር እግዚአብሔር ተስፋችሁን ያድሳል። በቃ አይሆንም ብላችሁ ያስቀመጠንበትን ጉዳይ እግዚአብሔር እንደገና ያነሳል። የሚያነሳ አምላክን ያለ እዛ በኋላ ምን አለ? ኧረ አይሆንም አለ። አይሆንም ሁለቱንም ምረጥ አለ። ወይ እስከሚሆን ዱዳ ትሆናለህ፣ አትናገርም አለ። ኢየሱስ ጌታ። እግዚአብሔር ካራ አለ። እግዚአብሔርን ማመን ነው። እግዚአብሔር በዚህ ምንም በሌለበት መንገድ አወጣለሁ ካለ ትችላለህ ብለው ማመን ነው። በግድ በዚህ መንገድ አወጣለሁ ካለ ትችላለህ ብለው ማመን ነው አለበት። ይሄ አማራጭ የሌለበት ጉዳይ። ኢየሱስ ጌታ። ከዛ በኋላ መናገር አልቻለም። እንደ ድሮ ግን አግሎትን አላቆመም። በእጅም ቢሆን እያሳየ ማገልገል ቀጠለ። አሜን። እግዚአብሔር የተናገረውን ዮሐንስን በሕይወቱ ሰጠ። ጽድቅን የሚከተሉት አቤት ጽድቅን መከተል ወደ በረከት ይመራል። ጽድቅን እናንተ ጽድቁን የምትከተሉት እግዚአብሔርን የምትሹት ስሙኝ። እግዚአብሔርን የምትሹት ስሙኝ፣ ማንንም አይደለም እግዚአብሔርን። መዝሙረኛው ምንድን ያለው? ብዙ ጸሎት አይደለም የጸለየው። በእውነት እኮ ነው። በምዕራፍ 5 ላይ መዝሙረ ዳዊት ላይ ብትሄዱ አንዲት ነገርን ለመንኋት እርሷንም እሻለሁ ቤተ መቅደስን እመለከት ዘንድ በእግዚአብሔር ቤት እኖር ዘንድ ነው ጸሎቴ አንድ ነው አለ። ኧረ ኢየሱስ ጌታ ነው። ጸሎቴ ቤተ መንግስት አይደለም። ጸሎቴ ምድራዊ ነገር አይደለም። ጸሎቴ የሚጠፋ ጉዳይ አይደለም። ጸሎቴ ግን አንድ ነው። እግዚአብሔር እንደፈለገ ይሁን። ነገር ግን ያ ምን ይሁን ጸሎቴ ብቻ አንድና አንድ ነው። ቤተ መቅደስን ይመለከት ዘንድ በእግዚአብሔር ቤት ይኖር ዘንድ እሱን ነው የሚፈልገው። ሌላ ደግሞ ምንድን ነው? ሁሉ ነገር ከኔ ቅዱስ መንፈስ ግን ከኔ ይወሰድ ይሄና ኢየሱስ ጌታ። ሁሉ ነገር ይሄዳል፣ ሁሉ ነገር ይሸሻል፣ ሁሉ ነገር ጀርባ ሊሰጥ ይችላል። ጓደኛ ጀርባ ሊሰጥ ይችላል። አብሮ የነበረው ሊጠፋ ይችላል። ግን እግዚአብሔር ብቻ ካንተ ጋር ምንድን ነው አለው? ልክ ሰለሞንም ሲናገር ምንድን ነው
ከዘመድ ከወዳጅ ከዘመድ አብልጦ ይላል የሚጠጋጋ ወዳጅ አለ። ጠብቶ የሚሸሽ አይደለም፣ የሚጠጋጋ ሁሉ ጊዜ እግዚአብሔር ብርሃንና መድኃኒቴ ነው ካለ በኋላ ነው ያለው ያሳብ። እናንተ ጽድቁን የምትከተሉ እግዚአብሔርን ስሙኝ፣ ስሙኝ፣ የምትሹ ስሙኝ። ማሸታችሁ ማን ነው? እግዚአብሔር ነው። ማሸት የሚባለው ፍላጎት ነው። አሜን። የእግዚአብሔር ፍላጎት ያላችሁ ማንን ስሙ? እግዚአብሔርን ስሙ። ፍላጎት ያላችሁ ማንን ስሙ? እግዚአብሔር ስሙ። በዚህ ምድር ላይ ያለ ፍላጎት የሚሆን ነገር የለም። ሰው እኮ በፍላጎት ነው፣ ግን አሁንም ለሌሎች አይደለም፣ ለሌሎች አይደለም። እግዚአብሔር የምትሹ ስሙኝ። ከእርሱ የተቆረጠችበትን ድንጋይ ከእርሱም የተቆፈረችበትን ጉድጓድ ተመልከቱ። አሁን ከእርሱ የተቆረጠችበትን ድንጋይ ተመልከቱ፣ ከእርሱም ደግሞ የተቆፈረን ጉድጓድን ተመልከቱ ካላ በኋላ ወደ አባታችሁ ወደ አብርሃም ወደ ወለደችው ወደ ሶራ ተመልከቱ። አንድ ብቻ ሆኑ በሆኑ ጊዜ ቀረቡ፣ ባረኳትም አበዛዋትም። እግዚአብሔር ስም የተባረከ። አሁን በዚህ ቦታ ላይ ይወታል። አባታችሁን አብርሃምን ይወታል፣ እናታችሁንም ሶራ ተመልከቱ። ሁለታችሁም ብቻቸውን ነው የጠራውታል። አረ ኢየሱስ ጌታ። አብርሃም የሁሉም አባት ነው ይላል መጽሐፍ ቅዱስ። በመጽሐፍ ቅዱስ ላይ አብርሃምን የማታነሳበት ቦታ የለም። ለምንድን ነው? በአብርሃም በኩል ኪዳን ወደኛ ስለመጣ ማለት ነው። ግን አብርሃምን ተመልከቷል፣ ሶራውንም ተመልከቱ። ሁለታችሁንም ግን እኔ ጠራው። ሲጠራቸው ግን ብቻቸው ነበረ። ኢየሱስ ጌታ። አሁን እኛ ራሳችን አንዳንድ ጊዜ እግዚአብሔር ባርኮናል፣ ጌታ ይባላል። ከሀገራችን ስንወጣ ኤዲ ብቻው ነበረች አይደል? መለም ብቻ ነበር። አሁን ከብዙ ልጆች ጋር እግዚአብሔር ነው ይረዳል። ጌታ ይመስገን። ኧረ አሜን። እግዚአብሔር ሲባርክ ነው። ብቻቸው ነበረ። አበዛውታል። ዘመን ተመልከቱ። ብቻው ነበር፣ ባለቤቱ ብቻ ነው። ሁለቱም ነበሩ፣ አብረው ነበር። ባረከ እግዚአብሔር። እግዚአብሔር ስም የተባረከ ይሁን። አሁን እግዚአብሔር ሲባርክ በመጀመሪያ አንተን ብቻው ያለውን ደግሞ ብቻው ይባላል እና ባሉበት ቦታ ሁሉ ግን አለ በብዙ ፋሚሊ ይባላል። እግዚአብሔር ብቻቸው የነበራችሁን በፋሚሊ ከፋሚሊ ያለ አንድ ነበሩ ብዙ ያበዛው ማን ነው? እግዚአብሔር። ያበዛው እግዚአብሔር ነው። አሜን። የትም ማለት ነው የሚያበዛው እግዚአብሔር ነው። ከእናታችን የመጣ ነው እሱ ብቻ ነው፣ እሷም ብቻ ግን በኋላ በልጅ ባለ ልጅ ለለም እግዚአብሔር ግን ያው በልጅም ባልቆ ለምሳሌ ነው። ግን ከዚህ ከልጅም ከሚመጣው ከሰማያዊ ሕይወት እኛን ባለ ከሁለተኛ ሞት እንዳንጎዳ ለዘላለም ለእያንዳንዳችን ከተዘጋጀው ከሰማያዊ በሰው እጅ ካልተሰራው ከመንግስት ወራሾች አድርጎ አሜን። ይሄ ባርኮት ነው። እስቲ ተባረክ ያለ በሉት። እስቲ ተባረክ ያለ ባርኮት ካታቁ ተባረክ ያለ በሉት። አሜን። እስቲ ተባረካችሁ አጫውቱ ብለ እግዚአብሔር ገብረ ጌታ ይመስገን። ጌታ ይመስገን። እኔ አሁን በመጀመሪያ ሲወጣ ብቻዬ ነበር። በስደት ምድር ላይ ባለቤቴን አገኘ። አሁን በቁጥር ስንት ሆነ? 4 ሌላም ሲጨመር ደግሞ 5 የሆነ 4 የሆነ ይቀጥላል። ጌታ ይመስገን። እግዚአብሔር መልካም ነው። አሜን። እግዚአብሔር በሚታየውና በማይታየው ባርኮት እናንተን ይባርካችሁ። ለእያንዳንዱ አያችሁ እግዚአብሔር ሲባርክ በዚህ ምድር ላይ እስቲ ባቡር አካባቢ ባቡር ታባኒ እስቲ ባስ የሚቆምበት እስቲ ከተማ ሲቲ ላይ የወጣችሁ ሰዎች በዛ ቦታ በዛ ሚጋቡ በዛ ቦታ በዚህ ምድር ላይ ለእያንዳንዱ እኮ ቤት አለ። አሁን እያንዳንዱ ወደ ቤት እኮ ነው የሚሄድ። እያንዳንዱ መስመር ይዞ ቤት ሄደ። ቤት አላችሁ፣ ፖስት ቁጥር አላችሁ፣ እያንዳንዱ ፖስት ኮድ አላችሁ። ግን ለእያንዳንዱ በምድራዊ ነገር በምድር ራሱ ለእያንዳንዱ ቤት ካለ እግዚአብሔር በሰማይ የሚመጣውን ቤት አዘጋጅ። በዛ ነው እኛን እግዚአብሔር ይባል። አሜን። ባርኮናል እግዚአብሔር።
አንዳንድ ሰዎች ምን አደረገ ምድራዊ በምድር ላይ ቤፋ ይሄ ከኖር ሰማይ ሊኑር ሊጥፋ ምናምን ይባል እዛ ግን ለዚህ እኮ ሰው ልጅ ያ ነገር ያልገባ አይኑ አልተከፈተ ብዙ ያስቸግራል። ስለዚህ እኛ የምናመልከው ምድራዊ ነገር ለመቀበል አይደለም፣ በሰማያዊ ነገር ስለተባረከ ያ ነገር ስለምንቀበል በአንድ ብቻ የነበርኩትን ደግሞ በብዙ ስለባረከ ከዚህ በሚበልጠው ከምድራዊ ሐሳብ በሚበልጠው በምድራዊ በመቶ እጥፍ ስለባረከ በክርስቶስ በኩል ደግሞ እኛ ምን ስለሆነ ነው? ስለ ዳነን ብቻ ነው። በልጁ በኢየሱስ ክርስቶስ የእግዚአብሔር የልጅነት ስልጣን ስለተቀበለን እግዚአብሔር ስም የተባረከ። ስለዚህ ነው እግዚአብሔር ሁሉ ጊዜ የሚባለው እናንተ አለ። አሁን በዚህ ለዚህ ቸርች እግዚአብሔር እየተናገረ እናንተ የአባትን ጽድቅ የምትፈለጉት ጽድቅን የምትከተሉት የማንንም አይደለም፣ ጽድቅን የምትከተሉት ካህንን አይደለም፣ ጽድቅን የምትከተሉት ፓስተር አይደለም፣ ጽድቅን የምትከተሉት እግዚአብሔር የምትሹ ስሙኝ ብቻችሁ ነበራችሁ፣ እኔ ግን ባረኳችሁ። አሜን። ተባርካችኋል። እግዚአብሔር ባርኳል። እስቲ ተባርክ ያለው አሜን። ለእናንተ ላይታይ ይችላል፣ እግዚአብሔር ግን ባርኳችሁ። በምን ነበር? ሙሉ ጤንነት አለ፣ እጅ አለ፣ እግር አለ፣ አይን እያየ እግዚአብሔር ባርኳል። እንደ ፍላጎት እየተንቀሳቀሰ በሱስ አታሰረ በሚጠፋው በሚያልቀው በዓለም ጉዳይ ላይ የለም። አሁን ዛሬ አንድ ልጅ ሀበሻ ነው በመኪና ውስጥ አረብኛ ይሁን እሱ አንድ አማርኛ አንድ አረብኛ አንድ እንግሊዝኛ በጣም በዚያ ያዘው ራሱ ምን ይመስላል በኢየሱስ ያ ራሱ አንድ ሰው ለተሸነፈ ነገር ምን ነው ባሪያ ለተገዛ ነገር ባሪያ ሰዎችን ሱስ ባርነት አስገዝተው ለሱስ ባሪያው ሱስ ባሪያ እሱ ከዛ ለበላ ነገር ወይ ለጠጣ ነገር ምን ሆኗል? ተገዝቷል ማለት ሶ መንፈስን ከጠጣ ለመንፈስ ነው የሚኖር። ለእግዚአብሔር ጽድቅ ኖራ ለጽድቅ ነው የሚገዛው። እናንተ ባሪያዎች ይላል እግዚአብሔር። የእግዚአብሔር ባሪያዎች ሆነ መንፈስን ከጠጣ ለእግዚአብሔር ባሪያዎች ነው። የእግዚአብሔር መንፈስ አለበት ግን ሁሉ ጊዜ ምንድነው አለ አርነት የሚባል ነገር። አርነት ማለት ምንድነው? ነፃነት ማለት ነው። ነፃነት ሁሉ ጊዜ ምን እንዲያል ሃሌሉያ እንድንል የሚያደርግ በየቤታችን እግዚአብሔር እንድናመሰግን ጌታ ሆይ ተመስገን እንድንል የሚያደርግ ያ መንፈስ የሌለበት ቤት ሁሉ ጊዜ መጣላት፣ መደባደብ፣ ሌላ ዱላ ደግሞ አይን በቃ ፍቅር የለም በጭቅጭቅ ቋንቋ መደባለቅ ያ መንፈስ የተመታ አሜን። ስለዚህ በእናንተ አካባቢ ላይ የእግዚአብሔር መንፈስ አለ። ተባርካችኋል። እስቲ እንደዚህ በረት እጅን እንደዚህ አድርጋችሁ ተባርካለሁ በሉ። ስለዚህ ሳታውቁ አንድ ቀን ወደዚህ ቸርች ላይ እየመጣችሁ ዋጋ ምናልባት መታችሁ የምትሄዱ ይመስላል። ፎርም ሞልታችሁ የምትሄዱ ነው የሚመስለው። አንድ ቀን ለነገሮቻችሁ ዛሬ ሊሆን ይችላል፣ ለነገሮቻችሁ ነገ ሊሆን ይችላል። መልስ ይዞ የሚመጣ መላእክታን ሁሉ ጊዜ የእናንተን ጉዳይ ጨዋታ አድርጎ ነው እየሸኛል። አረ ኢየሱስ ጌታ እሱን ነው እያመለከን ያለ። አሁን ጽድቅን ነው እየተከተልከዋል። እሱን ነው ማንንም አይደለም ምኞት ፍላጎቱ ማንንም አይደለም ክርስቶስን ፈልገን የመጣው። ለዚህ እኮ ነው እናንተ ብሎ ይጀምራል። ጽድቅን የምትከተሉት እግዚአብሔርን የምትሹት ስሙኝ። እግዚአብሔርን ዓለማዊ ነገር ሳይሆን እግዚአብሔርን የሚጠፋው ነገር ሳይሆን እግዚአብሔርን የሚያልቀው ጉዳይ ሳይሆን እግዚአብሔርን እንደማንም እኮ መታለል ይቻላል። ፋሚሊን በመኪና እግዚአብሔር ሰጥቷል። በመኪና ይዛችሁ መንሸራተት ትችላላችሁ። ግን ያ ነገር ሁሉ ስራ አንድ ትርፍ ቀን እግዚአብሔርን ፈልገህ እግዚአብሔርን ወደህ ስለመጣ ምን እያደረግ ስሙኝ። መጽሐፍ ቅዱስ ለዚህ አይደለም እንዴ እኔ የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋት ነው ምን ያርፋል። አሜን። በቃ ያርፋል። እግዚአብሔር መስማት ነው የሚያሳርፈው። ውስጣችን ረጋጋ። አቤት ረጋ ይላል። ሁልጊዜ እግዚአብሔር ስንሰማ እረፍት ነው የሚሰማው። አሜን። አሜን። እረፍት ነው የሚሰማው እግዚአብሔር ስንሰማ። እዚህ ሆነ ሰማይ ነው የሚታየው። እዚህ ሆነ በቃ እረፍት በዚህ ነው የሚጀምረው። በቃ እዚህ በምድር እያለን እሱን ስንሰማ ነው
አስቡት። ወደ ስራ ስትሄዱ ያንም ከስተመር እንደዚህ የነሱን በብዙ ነገር ልንጨናነቅ እንችላለን። ይሄ ጭንቀት ነው። ዓለምና በዓለም ያለው ነገር በዓለም ላይ ወደ ላይ እያየ የሚሰራ ነገር ወደ ምድር ነው እያየ የሚሰራ ሁሉ ጊዜ የሆነ መኪና ሲነዳም እንደዚህ እያደረገ የምትነዳው ምድራዊ ነው። የሚሰራው ለምድር ነው፣ የሚኖረው ለምድር ነው። ከኔ ጋር ወደ ላይ አይደለም ማለት ትርጉም ይሄ ሰው ቤት ሲሰራ መሬትን እያየ ሌላ ነገር ሲነድፍም መሬትን እያየ ሁሉ ነገር ሲያደርግ በምድር ላይ ትርጉም አለ። ምድርን ለምድር ከምድር ለምድር የምንሰራው በቃ አለ እግዚአብሔር የሚነድበትን ቃል ስላልነገረ በቃ ዝም ብለህ ልፋይ። ነገር ግን ቀሪ ነው። ግን አንድ ነገር ነው የማይቀረው፣ መንግስት የሚባል ነገር፣ ክርስቶስ የሚባል ነገር፣ ጽድቅ የሚባል ነገር፣ እግዚአብሔር የሚባል ነገር። አሁን እግዚአብሔር ለእናንተ እናንተ ጽድቅን የምትከተሉ እኔ አበዛለሁ አለ። አሜን። እኔ ምን አደርጋለሁ? አበዛቸዋለሁ። ትንሹን ነገር ትዘራላችሁ፣ ብዙ ነገር ትሰበስባላችሁ። ትንሹን ነገር ትዘራላችሁ፣ በብዙ ታጭዳላችሁ። ኢየሱስ ጌታ። እግዚአብሔር ጽዮንን ያጽናናል፣ እናንተንም እግዚአብሔር ያጽናናል። ሰው ምን ይላል? የሆነ ነገር ቢደርስ በቤታችሁ የሆነ ነገር እግዚአብሔር ያጽናናል፣ እግዚአብሔር ያጽናናል ብሎ ይሄዳል። እግዚአብሔር ግን ሲያጽናና ዝም ብሎ አይደለም የሚያጽናና፣ ሰጥቶ ነው የሚያጽናና። አሜን። የሚፈልገው ነገር ባርኮ ነው የሚያጽናና። አሜን። እግዚአብሔር የጽዮን አምላክ እግዚአብሔር እናንተን ሁሉ ጊዜ ያጽናናችሁ። አሜን። አንዳንድ ጊዜ ሰዎች በቃ እሱን አጽናናለሁ ብለው ብዙን መናገር ሊችል ይችላል። እግዚአብሔር ግን ሲያጽናና እየሰጣ ያለ እያስተካከለ፣ አንተ ደግሞ ያዘንከው ነገር ምን እንደሆነ ያውቃል። እየሰጣ ያጽናናል። ከዛ በኋላ ምን ይላል? ያጽናናል ካለ በኋላ በእርሱ ባድማ የሆነውን ሁሉ ያጽናናል። ይኸው ምድረ ባዳ የሆነው ነገር ሁሉ ምን ያደርጋል? ያጽናናል። ምድረ ባዳውንም እንደ ኤደን ብርሃንም በረሃውንም እንደ እግዚአብሔር ገነት ያደርጋል። አሜን። እግዚአብሔር ምድረ ባዳውን እንደ ኤደን ገነት ያደርጋል። አይችልም? ምድረ ባዳው እግዚአብሔር ያለበት ምድረ ባዳ እንደ ኤደን ገነት ነው። አሁን አንድ ጊዜ አብርሃም ምንድን ነው ሎጥና እሱ ለመለያት አንተ የምትፈልገውን ምረጥ ነው፣ ለምላማ የሚሆነ ነገር ከፈለግ ሂድና ምረጥ አለ። ያለው ይመቻል ብሎ የሆነ ደስ የሚልበት ለምላማ የሆነው ልክ ውሃ ያለበትን ሁሉ ነገር ያለበትን መረጠ። ያ ነገር ምን እንደሆነ አውቃቸዋል። አብርሃም ግን እግዚአብሔር ይዞ ወደ ምድረ ባዳ በሄደበት እግዚአብሔር ደግሞ አብርሃም ወደ የሄደበት ኪዳን ከሱ ጋር ስላለ ምድረ ባዳውን እግዚአብሔር ምን አለ? ገነት ታረ። አሜን። ምድረ ባዳ የሆነውን ነገር በኢየሱስም ዛሬ ባርካቸዋለሁ፣ ገነት ይሁን። ከዛ ደግሞ ምን ይላል? እንደ እግዚአብሔር ገነት ያደርጋል። ቀላል አይደለም። እንደ እግዚአብሔር ገነት እግዚአብሔር ፈልጋችሁ መጣችሁ አይደል? ምድረ ባዳ የሆነውን ጉዳይ እግዚአብሔር እንደ ገነት እንደ እግዚአብሔር ገነት እንደ ማንም አይደለም፣ እንደ ሰው ገነት አይደለም፣ እንደ እግዚአብሔር ገነት እግዚአብሔር ምን አድርጋችሁ ይባርካችኋል። አሜን። ያደርጋችኋል። በቃ የማ ምድረ ባዳ ነው፣ እኔ ያለበት ምድረ ባዳ ነው ያልክበትን እንደ እግዚአብሔር ገነት ያየ ሁሉ ደስ የሚል በምድር ላይ እኮ ሁሉ ነገር እኮ ደስ የሚል ሰው ራሱ የከላይ በሁሉ ነገር እኮ በጣም 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 ጥሩ ነው። ነገር ግን የሚባል ነገር ነው ሰው። አሜን። ነገር ግን ሁሉ ነገር ጥሩ ነው፣ ግን እዛ ሁሉ ነገር ደህና ነው። በቃ እሱ እንደዚህ ነው። ይሄ ሁሉ ነገር አለ፣ ግን ይሄ የማይባል ሰው የለም። ሰው ላይ የሚነገረው ጥያቄ አለ። ግን ለዚህ እኮ ነው እግዚአብሔር አለ የእናንተን ምድረ ባዳነት እናንተ እግዚአብሔር ተከተሉ እንጂ ጽድቁን ተከተሉ እንጂ እኔን ፈልጉ እንጂ ብቻችሁ ከሆናችሁ እኔ አበዛችኋለሁ ካለ በኋላ ምድረ ባዳውን ገነት ታደርጋለሁ በኋላ እንደ እግዚአብሔር ገነት ታደርጋለሁ። ጥያቄ የሌለበት ማለት አሜን። ምድረ ባዳችሁን እንደ እግዚአብሔር ገነት ታድርጌ አኖራለሁ። ማኖር ይችላል እኮ የኔ አምላክ ማኖር ይችላል የሚለው አሜን። ምድረ ባዳውን ገነት ታድርጌ ሰው የሌለበትን እግዚአብሔር ሰው ማለት ያኖራል። ከዛ ምን ይላል? አሜን። ምን ይሆናል? ደስታና ተድላ ሁለቱም መካከል ልዩነት አለ። ደስታ ተድላ
ደስታ ምንድን ነው? የሆነ ደስታ ምንድን ነው? ተድላ ምንድን ነው? ሁለቱም ደስታና ምን ይሆናል? ተድላ መደላደል፣ ድሎት ደስታ የሚባለው ደስ ይላል። ደስታ ፈገግታ፣ ተድላስ ድሎት ምቾት። ያው አያችሁ አሁን ለምሳሌ በሁለቱም ያለው ልዩነት ደስታ የሚባል ነገር የሆነ ነገር ደስ በቃ አለ አይደል? መጽሐፍ ቅዱስ ሁልጊዜ በጌታ ምን ይሆኑ ደስ ገርነታቸው ለሰው ሁሉ ይታወቅ። ጌታ በነገር ሁሉ ቅርብ ነው። ደስታ ያለበት እግዚአብሔር አለ። ደስ ዛሬ ደስ ይለኝ። ሌላ ሰው በቃ አንድ ሰው ሆኖ በሱዳን ላይ ነበር ምን አለ? በጣም ሀብታም ነው፣ ብር አለው በጣም ከዛ የሆነ ቦታ ኤምባሲ ላይ ነበር አብረን ኤምባሲ ላይ ቁጭ ብሎ እኮ ነው ሰው ብዙ ምግብ አሶ እየበላ ነው። እሱ ቆይ አንተ ለምንድን ነው እንደዚህ ያልከው? አንተ ትላለህ መኪና አለ ደግሞ ብር አለ ደግሞ ሁሉ ነገር ኖሮ እንደዚህ ሁልጊዜ የምትለው ምንድን ነው? እዛ መልሰው ምን ያለው እኔ ደስታን አልችልም ማለት ዛሬ እግዚአብሔርን እንዲወስዳል ይችላል። ለምንድን ነው ምን አደርጋለሁ? አሁን ለእኔ ያለው ነገር ይዤ ሄደ አይዛም ሙስሊም እግዚአብሔር ስም የተባረከ በዛ ሙሉ እርካታ አላገኘም። እርካታ የለም፣ ደስታ የለም። ኧረ አሜን። ምድራዊ ነገር ደስ ሊያሰኘን አይችልም። ደስ የሚያሰኘው እርካታ ይሰጣል። ተድላ የሚሆነው ግን ማን ነው ብላችሁ ብታስቡ ክርስቶስ በውስጣቸው ካለ ውይ ምንም በሌለበት። አንድ ሁለት ሰዎችን አይታችኋል። አንድ ሀብታም ነበር አለ። አንድ ሰፈር ላይ የሆነ በቃ ይስቃል፣ ሁልጊዜ ይስቃል። ሁልጊዜ ፊቱ ባየበት ሰዓት ሁሉ ሰውየው ሀብታሙ ሁልጊዜ አይስቅም። ሁልጊዜ የሚያስበው ነገ የሚጨምር ነገ የሆነ ነገር ቢዝነስ በዛ ነው ብለው ሁልጊዜ እንደዚህ ነው። ግን ያ ምንም ይሆንላ ደሃ ሁልጊዜ ይስቃል። ከዕለታት አንድ ቀን ጠየቀ፣ ቆይ አንተ ሁልጊዜ እንዲስቅ የሚያደርግ ምን አለ? ለምንድን ነው አንተ እንደዚህ እኔን የሚያስቆን አንድ ቀን አደርሳለሁ? ምንድን ነው አንተ የሚያስቆ? እስቲ ይሄንን ማለት ፈልገዋል። እኔን የሚያስቆማ ያንን ሰው ቢታገኝ አንተ ትስቃለህ። አንተን ያሳካ ሰውማ እኔን እፈልጋለሁ። ኧረ አሜን። ብር አለው ኢየሱስ የለም፣ ወርቅ አለው ኢየሱስ የለም፣ ቤት አለው ኢየሱስ የለም፣ ሁሉ ነገር ሁሉ ግን እሱ አንድ ቀን ሲቆ አያውቅም። አንድ ቀን ግን ያ ምንም የሌለ ድሃ ልክ እሱን ተከትሎ መጣ ቸርች። እኔን የሚያስቆ አሳያለሁ። ይኸው እኔን የሚያስቆ ሰማይና ምድርን የሞላው ስለ እኔ የተሰቀለው የናዝሬቱ ኢየሱስ ነው። ታዲያ እሱን ምን ሲሆን ነው የሚሆነው? አለ ተጣበቅ አንተና ቤት ትድናለህ። ብር አለኝማ። አረ ኢየሱስ ጌታ ነው። እንዳንተ ይስቃለሁ። አዎ ከዛሬ ጀምሮ ይሰጥቻለሁ። አረ ኢየሱስ ጌታ ነው። አረ ሁሉ ጊዜ አሁን በዚህ ምድር ላይ አስቡት። ሀበሻ ሰላም ስትል ሰላም አይደለም ብቻውን ሀበሻ በዚህ ምድር ላይ ሰላም የለም፣ ሰላም አይደለም ብቻውን እያወራ ይሄዳል። አንተ ሰላም ስትል ራሱ አይሰማም። ምን እንደሚሆን ያታውቃል። በቃ አይምሮ በምን እንደሆነ ተይዟል። ሰላምታ የሚባል ነገር ጠፍቷል ከሰው። ለምንድን ነው የሆነው? አላም ተቆራርጧል። ስለዚህ ወንድሞቼ እህቶቼ በእናንተ ቤት ደስታና ተድላ ይሆን። አሜን። ከዛሬ ጀምሮ አንድ ምርኮ ይመለሳል። የደስታና የተድላ ይሆን። አሜን። ተደላድላችሁ ማለት ኧረ አሜን። ከዛ በኋላ ምስጋናና የዝማሬ ድምፅ ይገኝበታል። ኧረ አሜን አሜን። በቃ ይኸው ኢየሱስ አለበት ቤት ሁልጊዜ መዘመር፣ ሁልጊዜ የዝማሬ ቅኔ ይጨመራል። ኧረ ኢየሱስ ጌታ። ስለዚህ የዛሬው ቃል እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ ካለ በኋላ እግዚአብሔር ብቻው ነበራችሁ ግን አበዛለሁ። በአንድ ይሆን ነበር ግን አበዛው። እያበዛው ምን አደርጋለሁ? አበዛለሁ። እርካታን የሚሰጠው ጌታ ምንም ነገር ባይኖር ሁሉ ነገር ሙሉ የሆነው ናዝሬቱ ኢየሱስ ከኛ ጋር። አረ ኢየሱስ ጌታ። እግዚአብሔር ስም የተባረከ ይሁን።
እናንተ ስሙን ጽድቅን የምትከተሉ እግዚአብሔርን የምትሹት ስሙኝ ካለ በኋላ ስሙን እሱን ሁልጊዜ እሱን ስሙን። በእንዴት ያለው መንገድ እንስማ? በእንዴት አይነት እንስማ? በጸሎት እግዚአብሔርን እንስማ። አሜን። በጸሎት እንስማ፣ እንጸልይ። ሌላው እንኳን ቢያት አንድ አገልጋይ ነበረ፣ አንድ ፓስተር በጣም ቢዚ ሆኖ ሲመጣ ባለቤቱን እጁን ይዞ ነይ ብሎ እስቲ ለእግዚአብሔር አሁን መጸለይ አልቻለም ማለት እስቲ ለእግዚአብሔር ክብር እንስገድ ብሎ ሰግዶ እንኳን ይተኛል። አሜን። ለእግዚአብሔር አምልኮ አለው ማለት አንዳንድ ጊዜ በቃ ዛሬማ እንዳልታለ ምን ሆኗል ተቃቅኗል ብለን ሊጸልስን ሌላ ነገር ጸሎት ላይ ነው የሚንገባው። ያ መንፈስ አለ ማለት ድካም አለ። ስለዚህ እንዴትም እግዚአብሔር እንዲባርክ ከፈለገን በጸሎት እግዚአብሔርን እንከተል። አሜን። በመንፈሳዊ አይን እየጸለየን ከተኛንበት ወርደን እግዚአብሔር ክብር መውረድ እሱ በእኛ ላይ እኔ ዲያስ አንተ ልትልቅ ይገባል። በቤታችን እኛ አንስተን ወርደን እሱ በሕይወታችን ይግባል። አሜን። ስለዚህ እሱን እናክብር። እሱን የምናከብረው ይህን ነው። በቤታችን እናከብር፣ በብቸኝነት እናከብር፣ በስራ ቦታ እግዚአብሔርን እናከብር፣ በምንቀበለው ነገሮች እግዚአብሔርን በጽድቅ እናከብር። እግዚአብሔር እሱ የሚከበረው በቸርች አይደለም፣ በሁሉ ቦታ ይከበር። እግዚአብሔር በሚሰራበት አግባብ ይከበር። እግዚአብሔር በጻድቃን ላይ ነው። የእግዚአብሔር አይን በጻድቃን አይን ላይ፣ በጻድቃን ራስ ላይ ነው። በረከቱም በቤቱ ነው፣ በራሱ ላይ ነው። ስለዚህ እግዚአብሔር የሚያየን እኛ በቸርች ዙሪያ ብቻ አይደለም፣ በሁሉም ቦታ እግዚአብሔር ያያል። ስለዚህ እግዚአብሔር በጽድቅ የምንከተለው በምንገባበት ቦታ ሁሉ እግዚአብሔር የሚከተል። አንድ ልጅቷ ነበረች የሆነ ስራ እየሰራች ልክ አሰሪ ቤት ልክ ዶላርን ወደዚህ ሲታወጣ መዘዝ ሲታወጣ ብዙ ብር አለ። ያን ይዘህ መውጣት ትችላለች። ነገር ግን እኔን ለማታለል አይደለም በጌታ በኢየሱስ ስም ብላ ባይግሩ ነው የዘጋችው። አሜን። ሊያሳስት ስለመጣ ማለት። ስለዚህ ይሄ ጽድቅ ነው ማለት ይዘህ መውጣት ትችል ነበር። ስለዚህ አንዳንድ ጊዜ በሀሳብ ሰውን ልንሰርቅ ይችላል፣ በብር ሰውን ልናሳዝን ይችላል። ከጽድቅ የወጣ ነገር ለማግኘት ብዙ እግዚአብሔር በማይወደው መንገድ ሄደን ሊሆን ይችላል። ስለዚህ ወንድሞቼ ጽድቅን እንከተል። ጽድቅን ለሚፈልግ ሰው ለሚሾው ሰው እግዚአብሔር ምን እያለ ነው? እኔን ስመኝ። አንተ ግን ከሰማይ እኔንም ይሰማለሁ። አሁን እግዚአብሔር ስንሰማ እግዚአብሔር እኛን ይሰማል። እግዚአብሔር ስንሰማ ነው ስንታዘዝ። አንዳንድ ጊዜ ሁልጊዜ እግዚአብሔር አድርግ የሚል ጸሎት ነው ያለ። እግዚአብሔር አድርገሃልና አመሰግናለሁ የሚል አድርገሃልኛልና ስም ይባረክ የሚል ያንን አደረግ ብሎ የሚቆጥር የለም። ያ በራሱ ኃይል ያደረገው ይመስላል። ግን እግዚአብሔር ስላደረገው ማመስገን ቀርቶ ማጎረምረምና አላደረክም ገና ጥያቄ አለን ነው እያለ ነው። ከዚህ ወጥ ጌታ ይሰውራል። አሜን አሜን። ጌታ ይባርከን ይባርካችሁ። እስቲ ቆመንና አንዴ ለእግዚአብሔር ክብር እስቲ